ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። ዛሬ ትምህርታችን የቪዲዮአችን ደግሞ የምንማማረው የተለያዩ የእንግሊዘኛ አረፍተ ነገሮችን እንዴት በቀላል መንገድ ማንበብ እንደምንችል እንማማራለን። በተለይ ለእንግሊዘኛ ጀማሪ ከሆነ እንዴት ነው ማንበብ ያለብን፣ የትኛው ነው ሳይለንት የሚሆነው፣ የትኛው ነው የሚነበበው፣ ወይም ደግሞ የትኛው ይነበባል የትኛው አይነበብም የሚለውን እያንዳንዱን ህጉን የምንማማር ይሆናል። እንጀምር። ኦኬ፣ እንግዲህ ከዚህ ጋር የምታዩቸው there are different communication or sentence ሰው እነዚህን ሴንቴንሶች ወይም ደግሞ አረፍተ ነገሮች እንዴት በቀላል መንገድ እናነባለን፣ መተርጎምስ እንችላለን የሚለውን እያንዳንዱን እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያዋ ፊደል እንደምታዩት ማነች? አይ ነች። ሶ አይን አይ ብለን እንደምናነብ ማወቅ አለብን። አይ ማን ተብላ ትነበባለች? አይ እንላለን። ኦኬ፣ ከዛ ወደዚህኛው ስንሄድ በቀላሉ ለማንበብ ምን ማድረግ አለብን? አሁን ከዚህ ጋር ኤች ተነባቢ ነች፣ ኤ ደግሞ አናባቢ ነች። ስለዚህ ማን ብለን እንጀምራለን? ሀ ብለን እናነባለን። ወይም ደግሞ ኤች ኤ ሀ ተብሎ ይነበባል። ያ ማለት ኤ አ ሚል ድምፅ አላት ማለት ነው በውስጥ ታዋቂነት። ስለዚህ ኤች ኤን ሀ ብለን ማንበብ፣ ቪኢን በአንድ ላይ ቭ ብለን እናነባለን። ስለዚህ ኤች ኤ እንደ ሀ ከተነበበ፣ ቪኢ እንደ ቭ ከተነበበ በአንድ ላይ ምን ብለን ማንበብ እንችላለን? ሀ ቭ ሃቭ ብዬ በቀላሉ ማንበብ ቻለሁ። ኦኬ፣ ቲኦን ቱ ብዬ ማንበብ ወይም ደግሞ ቱ የሚል ድምፅ አለው። ወደዚኛው ስንሄድ ደብሊውኤን እንደ ዋ ማንበብ፣ ኤስኤችን እንደ ሺ። ስለዚህ በአንድ ላይ በቀላሉ ዋ ሺ ዋሽ። ኦኬ፣ ከዛ ሙሉን ሳነበው አይ ሃቭ ቱ ዋሽ፣ አይ ሃቭ ቱ ዋሽ ብዬ በቀላሉ ማንበብ ቻለሁ። ምን ማለት ነው? አይ ሃቭቱ ማለት አለብኝ እያለን ነው። ዋሽ ማለት ደግሞ ማጠብ። ስለዚህ አይ ሃቭቱ ዋሽ ስንል ማጠብ አለብኝ እያለን ነው። ኦኬ፣ በሙሉ አይ ሃቭቱ ስንል አለብኝ ማለት እንደሆነ ማወቅ አለብን። ተመሳሳይ ነው። አይ ሃቭቱ ካለን አለብኝ እያለን ነው። ኦኬ፣ ከዛ ወደ ሁለተኛው ስንል በተመሳሳይ አይን አይ እንላለን። ኦኬ፣ ከዛ ኤችን እንደምናያነበብነን እንደ ሀ ብለን ያነበብነን፣ ቪኢን እንደ ቭ። ስለዚህ ሀንና ቭን በአንድ ላይ ስናነባቸው ሀ ቭ ሀብ ተብሎ ይነበባል። ከዛ ቲኦን እንደ ቱ ማንበብ። ኦኬ፣ ወደዚኛው ስንሄድ ኤን እንደ አ፣ ዲን እንደ ድ ማንበብ። ኦኬ፣ ከዛ ጂዩን እንደ ጀ፣ ኤስን እንደ ስ፣ ቲን እንደ ት። ከዚህ በኋላ በጣም ሲምፕል ነው። በአንድ ላይ ስናነበው አ ድ ጀ ስ ት አድጀስት ብዬ ያነበብኩት። ኦኬ፣ ሙሉ እናንብበው። አይ ሃቭ ቱ አድጀስት፣ አይ ሃቭ ቱ አድጀስት ማስተካከል አለብኝ። አድጀስት ማለት ማስተካከል ነው። አይ ሃቭ ቱ ካልነን አለብኝ ማለት እንደሆነ ነግሬያቸዋለሁ። ስለዚህ አይ ሃቭ ቱ አድጀስት ካልነን ማስተካከል አለብኝ እያልነን ነው። ዌል፣ ወደሚቀጥለው ስንሄድ በተመሳሳይ አይን ምን ብለን ያነበብንን እስኪ እናንተ ሞክሩ። አይን አይ ማለት በጣም ሲምፕል ነው። ኦኬ፣ ከዛ ኤችን ሀ ብለን ያነበብነን፣ ቪኢን ቭ ብለን ያነበብነን። ስለዚህ በአንድ ላይ ሁለቱም ፊደሎች ስናነባቸው ሀ ቭ ሀብ ተብሎ ይነበባል። ከዛ ቲሆን ቱ ብለን ማንበብ። ወደዚኛው ስንሄድ ኤስን እንደ ስ፣ ፒኢን እንደ ፒ። ኤ ምንድን ነች? ሳይለንት ነች። ታስታውሱ ከሆነ ኢና ኤ በአንድ ላይ ሲመጡ አብዛኛውን ጊዜ ኤ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም። ስለዚህ ኤን እናልፍና ኬን እንደ ክ በአንድ ላይ እናንበው እስ ፒ ክ ስፒክ። ኤን ምን አላልናትም? አላነበብናትም ወይም ደግሞ ሳይለንት ነች። ሶ በአንድ ላይ ሲነበብ አይ ሃቭ ቱ ስፒክ፣ አይ ሃቭ ቱ ስፒክ ምን ማለት ነው? መናገር አለብኝ እያለን ነው። ምክንያቱም ስፒክ ማለት መናገር ነው። አይ ሃቭ ቱ ካለን አለብኝ። ስለዚህ አይ ሃቭ ቱ ስፒክ ስንል መናገር አለብኝ እያለን ነው። እሺ፣ ወደሚቀጥለው ስንሄድ በተመሳሳይ አይን አይ እንላለን። ኦኬ፣ ኤች ኤ እንደ ሀ፣ ቪኢ እንደ ቭ በአንድ ላይ ሀ ቭ ብለን ያነበብ ነው። ቲኦን እንደ ቱ አነበብነን። ከዛ ወደዚኛው ስንሄድ ኤስን እንደ ስ፣
ኦኬ ከዛ ኤልኢኢ በአንድ ላይ ሊ የሚል ድምፅ አለው። ፒን እንደ ፕ ማንበብ በአንድ ላይ ስ ሊ ፕ ስሊፕ። ኦኬ ሙሉ ሲነበብ አይ ሃቭ ቱ ስሊፕ አይ ሃቭ ቱ ስሊፕ መተኛት አለብኝ እያልን ነው። ዌል ወደዚህኛው ስንሄድ ተመሳሳይ ነው፣ ምንም ልዩነት የለውም። አይን አይ እንላለን። ኦኬ ከዛ ኤችኤን ሀ ብለን እንዳነበብን አይተናል። ቪኢን እንደ ቭ አንብበናል። ስለዚህ በአንድ ላይ ሀ ቭ ሀቭ ብዬ ያነበብኩት። ከዛ ቲኦን ቱ ማለት። ወደዚህኛው ስንሄድ ደብሊው እና አር በአንድ ላይ ሲመጡ ደብሊው ኢትስ ሳይለንት ወይም ደግሞ አትነበብም። ሶ ደብሊውን እንተውና አር አይን ራይ እንላለን። ቲኢን ት ብለን ማንበብ። ሶ በአንድ ላይ ሲነበብ ራይ እት ራይት። ሙሉ እናንብበው። አይ ሃቭ ቱ ራይት አይ ሃቭ ቱ ራይት መጻፍ አለብኝ እያልን ነው። ኦኬ ይህስ ምን ይላል? በተመሳሳይ አይን አይ ማለት። ኦኬ ከዛ ኤችኤን እንደ ሃን ያነበብነው ቪኢን እንደ ቭ። ሰው ባል ላይ ሲነበብ ሃ ቭ ሃቭ ብዬ ያነበብኩት። ኦኬ ከዛ ቲኦን እንደ ቱ። ኦኬ ወደዚህኛው ስንሄድ ደብሊው ኢን እንደ ዊ። ኦኬ ኤ ምንድነው? ሳይለንት ነች ብያቸዋለሁ። አር እንዳረ። ስለዚህ ባል ላይ ስናነበው ዊ አር ዌር ዌር ሚንስ መልበስ ማለት ነው። ስለዚህ አይ ሃቭ ቱ ዌር አይ ሃቭ ቱ ዌር ማለት መልበስ አለብኝ እያለን ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ አይን አይላለሁ። ኦኬ ከዛ ኤችን እንደ ሀ ማንበብ ቪኢን እንደ ቭ ባል ላይ ሲነበብ ሀ ቭ ሃቭ። ኦኬ ከዛ ቲኦን እንደ ቱ እናነባለን። እሺ ከዛ ዲኤን እንደ ዳ ኤንን እንደ ን ሲኢን ባንድ ላይ ስ ብለን ማንበብ ነው። ስለዚህ ሙሉ ሲነበብ ዳ ን ስ ዳንስ ብዬ አነባዋለሁ። ሙሉ ሲነበብ አይ ሃቭ ቱ ዳንስ አይ ሃቭ ቱ ዳንስ ማለት መደነስ አለብኝ ወይም ደግሞ መጨፈር አለብኝ እንደማለት ነው። ኦኬ እነዚህም በዚህን አይነት መንገድ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር የመጀመሪያው ምን ይላል? ኤችኢን እንደ ኸ እናነባለን። ኤልን እንደ ል ፒን እንደ ፕ ማንበብ ነው። ስለዚህ በአንድ ላይ ኸ ል ፕ ኸልፕ። ኤምኢን እንደ ሚ ባል ላይ ሲነበብ ኸልፕ ሚ ኸልፕ ሚ ሚንስ አግዘኝ እያለን ነው። ኦኬ ከዛስ ኤስኤችኦ ሾ ተብሎ እንደሚነበብ ማወቅ፣ ደብሊው እንደ ው እንደሚነበብ ማወቅ። ከዚህ በኋላ በጣም ቀላል ነው። ምን ብለን እናነባዋለን? ሾ ው ሾ። ኦኬ ከዛ ኤምኢን ሚ በአንድ ላይ ሾ ሚ ሾ ሚ ሚንስ አሳየኝ ማለት ነው። ኦኬ ወደሚቀጥለው ስንሄድ ደብሊው እና አር በአንድ ላይ ሲመጡ ደብሊው አትነበብም ብያቸዋለሁ። ስለዚህ አር አይን ራይ እንላለን። ቲኢን ት በአንድ ላይ ራይ ኢት ራይት። አይናቲን ኢት በአንድ ላይ ራይት ኢት ራይት ኢት ሚንስ ጻፈው ወይም ደግሞ ጻፊው እያልን ነው። ኦኬ ወደዚህኛው ስንሄድ አርኢን እንደ ሪ ኤ ሳይለንት ነች። ዲን እንደ ድ በአንድ ላይ እናነበው ሬ ድ ሬድ። አይናቲን ኢት በአንድ ላይ ሬድ ኢት አንበው ማለት ነው። ኦኬ ወደዚህኛው ስንሄድ ሲነት መጀመሪያ የመጣች ስለዚህ ሲን ክ ብለን እናነባለን። ኤሊን ሊ ብለን እናነባለን። ኤ ሳይለንት ነች። ኤንን እንደ ን ማንበብ በአንድ ላይ ክ ሊ ን ክሊን። አይናቲን ኢት በአንድ ላይ ክሊን ኢት ክሊን ኢት ሚንስ አጽዳው እንደማለት ነው። ኦኬ ከዛ ወደዚህኛው ስንሄድ ሲኤን እንደ ካ ሳይሆን እንደ ኮ፣ ኤልኤል እንደ ል በአንድ ላይ ኮ ል ኮል። ኤምኢን ሚ ብለን ማንበብ በአንድ ላይ ኮል ሚ ኮል ሚ ሚንስ ጥራኝ ወይም ደግሞ ደውልልኝ ደውይልኝ እንደማለት ነው። ወደ መጨረሻው ስንሄድ ደብሊውኤን እንደ ዋ ነው ያነበብነን። ኤስኤችን እንደ ሺ በአንድ ላይ ሲነበብ ዋ ሽ ዋሽ። አይናቲን ኢት በአንድ ላይ ዋሽ ኢት ዋሽ ኢት ሚንስ እጠበው ወይም ደግሞ እጠቢው እንደማለት ነው። ኦኬ በእንደዚህን አይነት መንገድ ፕራክቲስ ማድረግ ወይም ደግሞ መለማመድ ከቻለን እመኑ በአጭር ቀን ውስጥ አሪፍ ለውጥ ማምጣት እንችላለን። ያልገባችሁ ማንኛውም ነገር ካለ እንዲሁም ደግሞ እንድሰራላችሁ የምትፈልጉት ነገር ካለ በኮመንት ሴክሽን በኩል ጻፉልኝ። የእናንተን ጥያቄ መሰረት አድርጌ የመልስላችሁ ይሆናል። የዛሬ ትምህርታችን ከዚህ ጋር አበቃን። በያላችሁበት ሰላም ሁኑልኝ። ባይ ባይ።